ባለፈው ወርም አሁንም እያየን ያለነው የሆነውን ማወቅ። እስቲ ለምን አስፈለገ? ሁሉ ነገር የሚጀምረው ኑሮ የሚባለው ነገር የሚጀምረው የሆነውን ነገር ወይም ደግሞ ነኝ ብለን ካመንነው እኔ ነኝ ብዬ ካሰብኩት ነገር ይጀምራል። እያንዳንዱ አሁን ያለንበት የኑሮ ደረጃ የኑሮና የህይወት ደረጃ ይለያያል። ህይወታችን የማይለወጥ የማይናወጥ ህይወታችን ራሱ ኢየሱስ ነው። ሁሉ ጊዜ ህይወት እንዴት ነው ስትባሉ ህይወት እንደ ጊዜው አይደለም። ህይወት ራሱ ኢየሱስ ነው። መጽሐፍ ቅዱስ እኔ ህይወት ነኝ ብሏል አይደል? ስለዚህ ህይወት ማን ነው? ኢየሱስ ነው። እንደዚሁም ደግሞ በመጽሐፍ ቅዱሳችን ህይወታችን የሆነው እሱ በእርሱ ሆናችሁ ተሰውራችኋል፣ ተደብቃችኋል ክርስቶስ ህይወታችሁ ሲገለጥ ይላል። ስለዚህ ህይወት ላይ ምንም ቀልድ የለም፣ ጭቅጭቅ የለም። ህይወታችን ራሱ ኢየሱስ ነው። ፕሬዝ ጋድ። ኑሯችን ግን የእውቀታችንና ነኝ ብለን ካሰብነው ነው። ስለዚህ አሁን ፎከስ አድርገን የምንማረው ህይወታችንን ለመለወጥ ሳይሆን ኑሯችንን ለመለወጥ ነው። ለምን መሰላችሁ? ህይወታችን የማይለወጥ የማይበላሽ አይደል? አዲስ ህይወት ሰጠን አይደል? ያ ህይወት እኮ ኢየሱስ ነው። ስለዚህ ይሄ ህይወት በእኔና በእናንተ እግዚአብሔር ከሞት ወደ ህይወት በክርስቶስ ኢየሱስ ከጨለማ ወደ ብርሃን ከብርሃንም ደግሞ ወደሚደነቅ ብርሃን ያመጣን እርሱ ራሱ እግዚአብሔር ነው። ስለዚህ ህይወታችን ኢየሱስ ሆኖ እኔና እናንተ የምንኖረው ኑሮ ግን በቤተ ክርስቲያን እያንዳንዳችን ኑሯችን ይለያያል። አንዳንድ ሰው አገልግሎቱ በጣም ድንቅና ኑሮውን ስታዩ እንዴ ይሄ አገልጋይ አይደል እንዴ ትላላችሁ። እሱ ኑሮ ነው። አንዳንድ ሰው ደግሞ በጣም በቃ የሚገርም የክርስትና ኑሮ አለው። ህይወትን ይገልጣል። ኢየሱስ እንደዚህ አለ፣ እኔ የመጣሁት ህይወት እንዲሆንላችሁ ይህም ህይወት ደግሞ እንዲበዛላችሁ ወይም ህይወት በእናንተ ውስጥ ማኒፌስት እንዲያደርግ ነው። ግን አሁን መነጋገር ያለብን የተለያየው ኑሯችን ስለሆነ ኑሯችን ደግሞ ነኝ ብለን ካሰብነው እኔ እንደዚህ ነኝ እኔ እንደዛ ነኝ እያልን ከምንናገረውና ከእምነታችን የሚወጣ ስለሆነ አጥብቀን የሆነውን ነገር ማወቅ መማር አለብን። ዘኍልቍ ላይ ሁለት ምሳሌ ያሳያችኋለሁ። ዘኍልቍ ምዕራፍ 13 ቁጥር 31 ዘኍልቍ ምዕራፍ 13 ቁጥር 31 እንደዚህ ይላል። ታሪኩን እናንተ ቤታችሁ ስትገቡ ብታነቡት ሙሉውን ክፍል የሚናገረው እግዚአብሔር የእስራኤልን ሕዝብ ከግብፅ ወደ ከነዓን እንዲገቡ ተናግሮ በድንቅ በተአምራት ካወጣቸው በኋላ ጫፍ ላይ ከደረሱ በኋላ አንጓዝም አሉ። ለምንድነው? ማየት እንፈልጋለን አሉ። ምንድነው ማየት የምትፈልጉት? እግዚአብሔር የተናገረንን በአይናችን ካላየን ሁል ጊዜ ስጋዊ ሰው በሚታይ በሚጨበጥ በአምስቱ ነገር ነው የሚኖር። እኔና እናንተ ግን እንድንኖር የተፈለገው ጻድቅ በእምነቱ በህይወት ይኖራል። እንዳትረሱ፣ ይኖራል። ጻድቅ በእምነቱ በህይወት ይኖራል። ይህ ህይወት የሚኖር እግዚአብሔር የሚያስቀናን ህይወት አልሰጠንም፣ የሚኖርን ህይወት ነው የሰጠን። ስለዚህ አሁን እነዚህ ሰዎች ማየት እንፈልጋለን። ምንድነው ማየት የምትፈልጉት? በእርግጥ እግዚአብሔር ያቺ ምድር እንደተናገራት ናት ሲል ኦኬ፣ ከየነገዱ አንዳንድ ሰው ይመረጥና ግቡና ሰልሏት ተባሉ። ከዛ ምድሪቷን ሲያዩት በጣም የምትገርም ናት። እንዴት መሰላችሁ? ምድሪቷ እግዚአብሔር እንደተናገረው ልክ እንደዛው ናት። ወተትን ማርን ድሮ እኮ ነው እግዚአብሔር የተናገረው። ውጡ አላቸው። ለ40 ዓመታት በምድረ በዳ ሄደው ጫፍ ላይ ሲደርሱ እግዚአብሔር የተናገራቸው ምድር ወተትና ማር ታፈልቃለች። እናንተ ያልቆፈራችሁትን ያላረሳችሁትን ወይን ያለባትን መልካም በቃ የሌላት ነገር የለም፣ ወደዛ ነው ማስገባችሁ ካለ በኋላ በስጋ መመላለስ ሲጀምሩ እሺ እግዚአብሔር ፈቀደላቸውና ወደ ምድሪቷ ገቡ። ነገር ግን እምነት የሚገኘው ከማየት ሳይሆን እምነት የሚገኘው ከእግዚአብሔር ቃል ነው። ለዚህ ነው እነዚህ ሰዎች በእርግጥም አይተዋል። የሚጨበጥ ነገር በእጃቸው ወይኑን ነክተዋል፣ ማሩን ሁሉን ነገር ቴስት አድርገዋል። እምነት ግን ከሚታይ ነገር እንደማይመጣ የምታውቁት በእነዚህ ሰዎች ነው። ከዛ በኋላ እንደዚህ አሉ፣
ቁጥር 30 ዘኍልቍ ምዕራፍ 30 እነዚህ ኃያል የእምነት ሰዎች እንደዚህ ያሉ። ከዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውን እንውረስ፣ ማሸነፍ እንችላለን አላቸው። ምን አለ? እንውጣ፣ እንውረስ፣ እኛ እግዚአብሔር የተናገረንን ነገር ነው የምናምነው ብሎ ሲናገር የምፈልገው ክፍል ይኸውላችሁ። እነርሱም እነዛ ደግሞ 10 ከነሱ ጋር የወጡት ሰዎች ግን ከኛ ይልቅ ብርቶች ስለሆኑ ልናሸንፋቸው አንችልም። ይህንን እምነት እንዴት እንዳገኙ እዩ። እነዚህም ስለ ሰለሏት ምድር በእስራኤል መካከል እንዲህ የሚል መጥፎ ወሬ አሰራጩ። ያየናት ምድር የሚኖርባትም ሰዎች የምትበላ ናት። እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። ንፍሌም በዚያ አይተናል። ኤናቅን ዝርያዎች የመጡት ከንፍሌም ነው። ራሳችንን ስናየው እንዳንበጣ ነበር። ምን አሉ? ራሳችንን የእይታ ጉዳይ ተመልከቱ። ስለዚህ አሁን እግዚአብሔርንና እናንተን መጥቶ የሚለን ምን ታያለን አይደል? ሕይወትን ከሰጧችሁ በኋላ ራሳችሁን እንዴት ነው የምትመለከቱት? የኑሯችን ልዩነት የመጣው ራሳችንን ከምናይበት እይታ ነው። ራሳችንን ስናየው እንዳንበጣ ነን። እግዚአብሔር እንዳንበጣ ናችሁ ብሏችኋል። ይኸውላችሁ እምነት ከየትም አይመጣም። እምነት እግዚአብሔር ከተናገረው፣ እምነት እግዚአብሔር ስለ እናንተ ከተናገረው ነገር ይመጣል። እሱን ለማረጋገጥ ወደሚታይ ነገር፣ ወደ ስጋ ነገር ብታመጡ ከእምነት ትጎድላላችሁ። ለዚህ ነው ዳዊት ሲናገር እንደዚህ አለ፣ በሕያዋን ከተማ ቸርነትን አይ ዘንድ አምናለዋል። ዓለም ደግሞ ማየት ማመን ነው ትለናለች። መንፈሳዊ ሰው ደግሞ ማየት ሳይሆን ማመን ነው። ማየት ምንድን ነው? የምናየው እግዚአብሔር የተናገረውን ነገር። እምነት የሚመጣው እግዚአብሔር ከተናገረው ነገር ነው። ስለዚህ እነዚህ ሰዎች የትም መሄድ አልቻሉም። ለምንድን ነው ያልቻሉት? ራሳቸውን ሲመለከቱ እንዳንበጣ ነን አሉ። እግዚአብሔር ደግሞ ተስፋ የሰጠው ለአንበጣ ሳይሆን ለሰው ነው። እነዛ ሁለቱ ሰዎች ግን ምንም ጭቅጭቅ የለም። እግዚአብሔር የተናገረን ምድር የምትበላ ናት። ስለዚህ እግዚአብሔር እንደተናገረው ይሆናል። ያዩት አንድ አይነት ጠላት ነው ያዩት አንድ አይነት በረከት ነው። ነገር ግን የቆሙት እግዚአብሔር በተናገራቸው ነገር ነው። ዛሬ የቆማችሁት ምን ላይ ነው? ለዚህ ነው ስለ ማንነታችን በየቀኑ ተነግሮን ነኝ እስከምንል ድረስ፣ እስከምንለወጥ ድረስ። ኢሳይያስ ምዕራፍ 40 እንመልከት። ኢሳይያስ ምዕራፍ 40 ሁል ጊዜ ይሄ ጥቅስ የሚገርመኝ ብዙ ነገር የተማርኩበት እይታዬን የቀየርኩበት ነው። ኢሳይያስ ምዕራፍ 40 ቁጥር 27 ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? እግዚአብሔር እኮ ነው የሚለው። አንዳንድ ጊዜ አይታችኋል፣ እንደዚህ ቃል አትናገር ሲባል ቃል እንትን የምትሉት እሱ እኛ አይደለም ያልነው፣ እግዚአብሔር ነው እንዲህ ያለው። አንድ ቀን ኤርሚያስ እግዚአብሔር ለአሕዛብ ሁሉ ነቢይ አደርግሃለሁ፣ በአንተ ራሴን እገልጣለሁ፣ እንደዚህ እንደዚህ ገና ከማፀን ሳለ ነው ያወቅኩ፣ ወሰንኩ፣ ለየው፣ ጠራው፣ ገና በአንተ ነገስታትን ሲለው ምን አለ? እኔ ልጅ ነኝ አለ። ከዛ እግዚአብሔር ከዚህ በኋላ ብላቴና ነኝ አትበል፣ አንዳንድ ነገር አትበሉ። እግዚአብሔር ካለ እውነት ነው አይደል? ደካማ ነኝ እንዳትላል። ደካማ ነኝ ያልከው በስጋ የሚታየውን ነገር ስላየን ነው። እግዚአብሔር ግን ወደ አንተ ሲመጣ እነ ጌዲዮንን እስቲ ለዚህ ነው የእምነት አባቶችን ስለማን ልተርክላቸዋል? ስለ እነ ጌዲዮን። እነ ጌዲዮን እኮ በጣም ብርቱ ነኝ እኮ ብለው አይደል? በኮሬክሽን ነኝ አይደል? አንተ የፈራውን የደነገጠውን ሰውዬ እግዚአብሔር አንተ ብርቱ ኃያል፣ እግዚአብሔር በእውነት እላችኋለሁ እየፎገረው አይደለም፣ ወይም ደግሞ ሞቲቬሽን እየሰጠው አይደለም። እግዚአብሔር ሲያይ ከማንነትህ ነው የሚያው። ለዚህ ነው መንፈሳዊነት እግዚአብሔር እንደሚያይ ማየት ነው። መንፈሳዊነት የሃይማኖት ካባ መልበስ አይደለም። እግዚአብሔር አንተ ብርቱ ካለ ፕሬዝ ጋድ አቤት ማለት ነው። ከዛ ለምን እንደዚህ ትላለህ? ለምንስ እንደዚህ ትናገራለህ? ምን እያለ ነው እስራኤል?
መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉም በማንም አይመረመርም። ይህ ሰውዬ የእይታ ችግር አለበት። ምንድነው? ፍርዴ ከእግዚአብሔር ቸል ተብላለች ብሏል። እንዲህ ያደረጉት ብዙ ምክንያቶች አሉ። እግዚአብሔር ግን መጣና ስለ ምክንያት ስለ ሁኔታ አልነገረውም። ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? ነገሮችን መጥራት የጀመርከው ከውጫዊው ነገር ተመልክተ ነው። ራስህን መመልከት የጀመርከው ነኝ ብለህ ስለ ራስህ ማየትና መናገር የጀመርከው ከውጭ ነገር ተመልክተ። ፍርዴ እንደውም ከእግዚአብሔር ቸል ተብላለች፣ በእግዚአብሔር ተሰውራለች እያልክ ነው። ከዚህ በኋላ እንደዚህ አትናገር። ይህንን እየተናገርክ ያለኸው ስላላወቅክ ነው፣ ደግሞም ስላልሰማ ነው። ግን አንድ የምስራች ልንገርህ፣ አምላክ እግዚአብሔር አይደክምም አይታክትም፣ ማስተዋሉም በማንም አይመረመርም። ደካማ ነኝ ብላል አይደለ? ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። ፕሬዝ ጋድ። ዛሬ እኔ ብርቱ ነኝ ማለት የሚችል አንድ ሰው አለ? ፕሬዝ ጋድ። አንቺ ብርቱ ነሽ። ጉልበት የለኝም ካልክ ደግሞ ጉልበት ይጨመርልሃል። ብቻ ነገሮችን ከውጭ አትጥራ። ብቻ ከእይታ ነኝ ብለህ ደካማ ነኝ ብለህ እንዳትቀመጥ። ደካማ ነኝ ብላችሁ ከተቀመጣችሁ አለ እግዚአብሔር፣ ልክ እንደዛው ነው የምትሆኑት። በቃ ለምን? ካመንከው በላይ መንቀሳቀስ አትችልም። ይህ መንፈሳዊ ሕግ ነው። ስለዚህ ምን እንበል? እግዚአብሔር ራሱ እግዚአብሔርን በመተማመን የሚጠባበቁ ግን አለ የእምነት ሰዎች ኃይላቸውን ያድሳሉ አለ። ፕሬዝ ጋድ። እንደ ንስር በክንፍ ይሮጣሉ። ቅድም እግዚአብሔር አይደክምም አይታክትም ተባላር። ልክ የእምነት ሰዎች ኃይላቸውን ያድሳሉ ይሮጣሉ አለ። አይደክሙም። እግዚአብሔር አይደክምም ማለት አይታክትም፣ ማስተዋልም በማንም አይመረመርም ካለ በኋላ እነዚህም የእምነት ሰዎች ኃይላቸውን ያድሱና ይሄዳሉ፣ ግን አይደክሙም። የማይደክሙት ስለማይሄዱ አይደለም፣ ኃይላቸው ስለታደሰ ነው። ይሮጣሉ እኮ ግን አይታክቱም። ከላይ ካለው ጋር አንድ አይነት ቃል ነው የተጠቀመው። እግዚአብሔር አይደክምም፣ ማስተዋሉም በማንም አይመረመርም። ለደካማው ኃይልን ይሰጣል። ኃይልን ከተቀበላችሁ በኋላ ደካማ ነኝ ማለት አትችሉም። ለምን? የእግዚአብሔር ኃይል የእናንተ ኃይል ሆኗል። የእግዚአብሔር ብርታት የእናንተ ብርታት ሆኗል። የእግዚአብሔር የማዳን ጉልበት የእናንተ ጉልበት ሆኗልና፣ ስለዚህ ዛሬ ጉልበቴ የምትለው የስጋውን ነገር ካየ ይደክማል። ጉልበቴ ማለት የቻልከው ግን የእግዚአብሔርን ነገር ተመልክተህ ከሆነ የእግዚአብሔር ኃይል አይደክምም። ስለዚህ አንዳንድ ቦታ ላይ ደከመኝ ያልነው አሁን ለዚህ ነው። ባለፈውም ተናግሬያለሁ። ደከመኝ ስትል እግዚአብሔር አያዝንልንም። ለምን? የተናገርከው ወይም የተናገርነው ነገር ከውጫዊ ነገር ተመልክተን ነው። ዛሬ ትንሽ ነገር ላሳያችሁ። እግዚአብሔር ለምንድን ነው ዝም ብሎ መስራት ይችላል አይደል? አሁን ሃይማኖት የሚል አንተ ስለተናገርክ ነው እንዴ? እግዚአብሔር እኮ ዝም ብሎ ነው የሚሰራው። ሉዓላዊ ነው እግዚአብሔር፣ ሉዓላዊ ነው ግን እንደ ቃሉ ነው። አሜን። እግዚአብሔር ራሱ የሕግ አምላክ ነው፣ የሥርዓት አምላክ። እግዚአብሔር ለቃሉ ይገዛል። እቺን በበላ ቀን ትሞታለህ ካለ በኋላ አይ ባትሞትስ ምን ችግር አለ አይልም። ትሞታለህ። ለመዳን ለኃጢአት የሚከፈለውን ዋጋ ማንኛውም ነገር እኔ ራሴ ከፍለዋለሁ እንጂ ጻድቅ ነዋ። ስለዚህ በእኛም ህይወት እግዚአብሔር እንደዛ ነው፣ ዝም ብሎ የሚሰራ አይደለም። ለዚህ ነው በአንድ ዓለምን ሁሉ በአንድ ዳኑ ዳኑ ይለን ነበር። ነገር ግን መዳናችን በክርስቶስ ኢየሱስ ነው። ስለዚህ ስለ ማንነታችን ያለንን እይታ መቀየር አለብን። ማን ነው የሚቀየረው መሰላችሁ? ራሳችሁ። አላወቅምን? አልሰማህምን? ስለዚህ ማወቅ አለብን። አለማወቅ ከተጠያቂነት አያድንም። ባለማወቅ የገባህበትን ነገር በእውቀት ትሻገረዋል። ለዚህ ነው እግዚአብሔር አብርሃምን ጠራው። አብርሃምን ከዛ አብርሃም ያለ ልጅ ነኝ ምናምን ከማለቱ በፊት እግዚአብሔር ጠራውና
እኔ ባራሱ ባርካለሁ አበዛሃለሁ እያለ ኪዳኑን ከነገረው በኋላ አብርሃም ፋይት ሲያደርግ አንድ ቀን መጣና አብርሃም አለው ከዛሬ በኋላ በአብርሃም አይቀጠልም አለው። ስም አብርሃም ይባላል። ምን አለ ዝም ብሎ ልጅ ቢሰጠው አይደለም፣ ማንነቱን መቀበል አለበት። ከዛ እግዚአብሔር ያንን ቃል ከነገረው በኋላ የዘፍጥረት ጸሐፊው ሲጽፍልን ከዛ በኋላ አብርሃም ብሎ አልጠራው አብርሃም እያለ። አብርሃም ማለት በጣም በአማርኛ ሲሆን እንዲገባን ምንም የሌለው ሰውዬ ልጅ የለውም፣ መውለድ የማይችል ሚስቱም መውለድ የማትችል ስም ማን ነው ሲባል የብዙዎች አባት። ከዛ ሲተዋወቃችሁ የብዙዎች አባት እባላለሁ። የብዙዎች አባት የመጀመሪያ ልጅ ታለ? አይ እኔ የብዙዎች አባት ነው። መጀመሪያ ራስህን መቀበል ያለብን ራሳችንን መቀበል ያለብን እግዚአብሔር በነገረን ቃል ነው። ባዶ ሜዳ ላይ አውጥቶ እግዚአብሔር የትውልድ አባት ሲል አሜን። ከዛ በኋላ በሚቀጥለው ማን ነው ስም ሲባል አብርሃም አትልም፣ አብርሃም ነኝ። አንቺ ደግሞ ሶራ ከዛሬ በኋላ ሳራ ትባያለሽ። ምንድነው ትርጉሙ? የብዙዎች እናት ትባያለሽ። ለምንድነው እግዚአብሔር እየተከታተለ ስም የሚቀይረው? በዚህ ስም መቀጠል አትችልም። ስም ደግሞ መጠሪያ አይደለም። በእግዚአብሔር ዓለም ስም ማንነት ነው። በእኛ ካልቸር ምናልባት ተለምዶ ዝም ብሎ የእንትና ልጅ ማን ነው ወይ ደስ ሲል በቃ ከመጽሐፍ ቅዱስ ግልጥ አድርገን እንትና እንጠራዋለን። እግዚአብሔር ዓለም ግን እንደሱ አይደለም። ጠራ ማለት ማንነት ያ ነው ማለት። ኤርሚያስ ከዛሬ በኋላ ምንም ብላቴና እንዳትል። ከዛ እግዚአብሔር መልሶ መጣና ቼክ አደረገ። ምን ታያለ ሲባል ሕፃንነት ብላቴና ምናምን አላለ። የለውዝ በትር ያለው በቃ ይሄ ትክክለኛ ስለማንነት እኔ ነገርኩን አይታት። የለውዝ በትር ምንድነው ብትሉኝ አላውቅም። ነገር ግን ኤርሚያስና እግዚአብሔር ተግባቡ። ደግሞ ሲነግረው እኔ የፈላ እንደዚህ ያለው ከዚህ በኋላ ትቀጥላለህ አለው። ኤርሚያስ ቀጠለ። አንድ ቀን ደግሞ ያዕቆብን አገኘውና ማን ነው ስም ሲባል ያዕቆብ ነው። ከዛሬ በኋላ ያዕቆብ አትባልም፣ በያዕቆብ ማንነት አትባረክም አለ። ከዚህ በኋላ እስራኤል ነህ አለው። እነዚህ እግዚአብሔር ሰዎች ከዛ በኋላ የሰር ያዕቆብ የሚባለው ጠፋ። እስካሁን እስራኤል ይባላል። እስራኤል ሲለው ደግሞ እግዚአብሔር በአማርኛ አሸናፊ እያለው ይሄው እስከዛሬ ምድርን እያሸነፉ ነው። ስለዚህ ዛሬ ስለ ራሳችሁ ማን ትላላችሁ? ደካማው ሰውዬ በእናንተ ውስጥ ጮክ ብሎ የሚጠራው። ከዛ ደግሞ ይህንን ማንነታችሁ ደግሞ ዓለም የሰፈር ሰዎች የሆነ ነገር ተጠራቅሞ ሰጥተው እኔ እኮ እንደዚህ ነኝ የምትሉት ማንነታችሁን እግዚአብሔር ስለማያውቀው እግዚአብሔር በማያውቀው ስም ደግሞ በእግዚአብሔር ፊት መበርታትም መጽናትም መቆምም አትችሉም። እግዚአብሔር በሚያውቀው ማንነታችሁ። ኢየሱስ እንደዚህ አለ ስለ ራሱ ሁሉ ጊዜ ሲናገር። ከሴትዮዋ ጋር ሲያወራ አንተ ማነህ ስትባል እኔ አላት አባታችን ከያዕቆብ ከእንትና ትበልጣለህ ምናምን እያለች ስትከራከር እኔ እኮ ማለት አለ የህይወት ውሃ ነኝ። ስለ ማንነቱ ብዥታ የለበትም። ወደ እኔ ከመጣ ትጠጣለህ ትጠጫለሽ። ምንድነው የህይወት ውሃ? ደግማችሁ ደግሞ አትጠሙም። ስለ ራሳችን እግዚአብሔር ያለን እንደዚህ ማለት እንደፍራለን ወይ? ሃይማኖት ትልቁ ስራው እኛን ማሸማቀቅ ነው። አሁን ወተኔ ጻድቅ ነኝ ስትባል መጀመሪያ ትናንትና ሲላል እግዚአብሔር ስማይል ያደርጋል። ልጄ ስሙን አወቀ። ለዚህ ነው ከዛሬ በኋላ በአዲሱ ስም ትጠሪያለሻል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉ ነገር አዲስ ሆኗል። ስለዚህ እግዚአብሔር እኔና እናንተን የሚያውቀን በትናንትናው ስም አይደለም፣ በአዲሱ ስም እጠራሻለሁ። አዲሱ ስማችሁን ታውቁታላችሁ። መቀጠል ያለው በአዲሱ ስም። ባሮጌው ስም አትዛለቁት። ባሮጌው ስም ራሳችንን ስናየው እንዳንበጣነን እንላለን። በአዲሱ ስም ራሳችንን ስናየው ከክርስቶስ ጋር ተቀምጫለሁ። ስለ ፖዚሽናችን ስለ እውነተኛው ስማችን እንነጋገር። ዛሬ እግዚአብሔር የፈለገው እንደዛ ነው። ስርዓቱን መያዝ አለብን። የማንን ስርዓት? የራሱ የእግዚአብሔርን ስርዓት።
ለዚህ ነው መጣና ራሱ ከዚህ በኋላ እነዚህ የተወለዱት ከእግዚአብሔር እንጂ ከስጋ ከደም ወይም ከወንድ ፍቃድ አይደለም። ዓለም ደግሞ የሚጠራችሁ ከስጋ ከወንድ ከምናምን ፍቃድ የተወለደው የሰፈር ስማችሁ ሳኦልን አንተ ሳኦል አይደለም ተባለ። ከዛ በኋላ ማን ሲባል ጳውሎስ ነው። ስምዖን ደግሞ ስምዖን አይደለም ማለት አንተ ሸምበቆ ተሰባሪ አይደለም፣ ከኔ ጋር ከቀጠልክ በስምዖን አትቀጥልም አለው። በማን ነው የምትቀጥለው? አለት በሆነው ማንነት፣ በማይሰበረው ማንነት። እግዚአብሔር ዛሬ የቀየረላችሁን ስም ታውቃላችሁ? እናንተ እንደሱ ናችሁ። እስቲ ስሜ ተቀይሯል በሉ። ዛሬ አንዱን ስም ላስተዋውቃችሁ ነው። ባለፈው ሳምንት የተዋወቅነው ስም እኔ እግዚአብሔር ልጅ ነኝ የሚል አብ እንዴት ያለውን ፍቅር በመካከላችን አፈሰሰልን። ምንድነው ፍቅሩ ሲባል የእግዚአብሔር ልጆች ተብለን እንድንጠራ። ስለዚህ ዛሬ ስትተዋወቁ እኔ እግዚአብሔር ልጅ ነኝ፣ እስቲ እኔ እግዚአብሔር ልጅ ነኝ በሉ። ዛሬ ደግሞ አንድ ስማችን እንተዋወቅ። ሁለተኛ ቆሮንቶስ ምዕራፍ 5። ደስ እያላችሁ ነው? ደፋር ነኝ አይደል? ራሳችሁን ላስተዋውቃችሁ ነው። ከኔ በላይ ራሴን አታውቅም ለምትሉ እግዚአብሔር ያስተዋወቀው ማንነታችንን እንተዋወቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። አንድ ላይ እንበለው። እኔ በእርሱ ሆኜ የእግዚአብሔር ጽድቅ ሆን ዘንድ። እስቲ እውነቱን እንነጋገር። የእግዚአብሔር ጽድቅ እንደሆናችሁ ይሰማችኋል? የእግዚአብሔር ጽድቅ እግዚአብሔር እናንተን ሲጠራ እኛን ሲጠራ ጽድቄ እንደሚላችሁ ታውቃላችሁ? እኛ ግን ጽድቅ የሆነው እንዴት ነው? በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ወይ አንድ ልጁን ስለኛ ኃጢአት አደረገው። ይኸውላችሁ በጣም የሚያሳፍረው እርሱ ስለኔ ኃጢአት ሲሆን አላፈረም። አሁን ግን እኛ ጻድቅ ነን ለማለት እናፍራለን አይደል? ሃይማኖት ያሸማቅቃል። የሆኑ ሰዎች ያሸማቅቋል። እንደዚሁም አንተ አሁንስ እግዚአብሔር እንደተዳፈርከው ይነግሯል። እሱ ካላፈረ እኔ አላፍርም። የሚያሳፍረው ያ ነበር። ግን ስለኔ ሲል በቃ እሺ ይሁን አለና ስለኔ ኃጢአት ሆነ። ተለዋወጥን። እኔ ደግሞ ዛሬ የእግዚአብሔር ጽድቅ ሆን ዘንድ እርሱ ሌላ ወንድሞቼ ብሎ ሊጠራ አላፈረብንም። መቼለት ነው እነነባዬ በዚህ ዱላ እየቀመሱ ነው። ኢየሱስ ወንድማችን ብሎ እንዴት ኢየሱስን ወንድማችን ትላላችሁ ተብለው እየተደበደቡ ነው። እሱ ነበር ማፈር የነበረበት። እኛ ማን አፍር አይደል? እሱ እኛን ወንድሞቼ እህቶቼ ብሎ ሊጠራ ካላፈርን እኛ እንዴት እናፍራለን? እስቲ ኢየሱስ ወንድሜ ነው በሉ። ሃይማኖት ግን ዝም በል ይላል፣ ድንጋይ ያነሳል። አንተ ወንድሜ ኢየሱስን እሱ ነው የማሳፍረው እኔ ነበርኩ። እሱ ካላፈረ ግን አለ እናንተ እንዳታፍሩ። ኃጢአት የሆንኩት እኔ ነበርኩ፣ የኔም ቦታ ሲይዝ አላፈረም። አሁን ግን እኔ በድፍረት የእግዚአብሔር ጽድቅ ነኝ እላለሁ። እስቲ እኔ የእግዚአብሔር ጽድቅ ነኝ በሉ። ስለዚህ ስለ ማንነታችን ብዥታ ሊኖር አይገባም። እኔ የእግዚአብሔር ጽድቅ ነኝ። አንተ አዎ እኔ የእግዚአብሔር ጽድቅ ነኝ። ክፍሉ እንደዛ አይልም፣ ግን አንድ ሰው ሲናገር የሰማሁትን ልንገራችሁ። ጳውሎስ
ሳውል ነበር አሳዳጅ፣ የእግዚአብሔርን ቤተክርስቲያንን የሚያሳድድ እና የኋላዬን እየረሳው አለ። ለምን? የኋላ ማንነቱ ሁሉ ጊዜ ጎትቷል። ስብከት ተወሼ ነው የኔ ስብከት አይደለም። እና የኋላዬን እየረሳው ያለው እዛ እስጢፋኖስን ያስገደለበት ቤተክርስቲያንን ያሳደደበት በመናም የኋላው ታሪኩ ብቻ ከኃጢአተኞች እኔ ዋናው የነበርኩኛል አይደል? የሚገርማችሁ አዲስ ኪዳንን ስለ ጽድቅ በደንብ የተረከልን እሱ ነው። እነ ጴጥሮስ እንኳን ሲሰብኩ ምን ብለው ነው? እናንተ የሰቀላችሁት ምናምን ብሎ ነው። ጴጥሮስ ግን እናንተ የሰቀላችሁት አላለም። አብሬ ተሰቅያለሁ አለ ጳውሎስ። ማለት የሆነ ስታንዳርዱን ሰቀለው። እነሱን ሊከስበት አይደለም። እሱ ሲሰቀል እኔም አብሬ ተሰቅያለሁ አለ። ሲሞት አብሬ ሞቻለሁ አለ። በሁሉ ነገር ልተባበረው ዘንድ እመስለው ዘንድ ተገባኝ ሆናል። እና አንዳንድ የሰፈር ልጆች እንደዚህ ይሉታል፣ ሳውል ይሉታል፣ አይዞርም አለ። ለምን? ሳኦልን ረስቷል። ኢንተርቪው ስታደርጉት ባለፈው እነ ጴጥሮስ እነ እስጢፋኖስ እንዴት ነበረ ምናምን ሲባል የትኛው ሰው ነው? ለምን? እኔ እግዚአብሔር ጽድቅ ነኝ ብሏል። የሰፈር ሰዎች ከሷል፣ ሃይማኖት፣ ህሊና ምናምን። ለዚህ ነው ብዙ ድምፅ ሰምተን ነበራል። ድምጾች ሁሉ ሲመጡ ግን እውቅና የሚሰጠው ለሰማይ ድምፅ ነው። ሃሌሉያ። በነገስታት ፊት እንኳን ሲቆም እኔ አለ ከዚህ ስራት በስተቀር በእኔ የሆነ ሁሉ ይሁንብሃል። ስለ የትኛው ነው የሚያወራው? ስለ አዲሱ ሰው። እስቲ እኔ ጻድቅ ነኝ በሉ። የትኛውን ጽድቅ እንደምናወራ ልንገራችሁና ከዛ እንጸልያለን። ሮሜ ምዕራፍ 3 ቁጥር 22 ሮሜ ምዕራፍ 3 ቁጥር 22 ደስ እያላችሁ ነው? ፕሬዝ ጋድ። ቁጥር 22 እንደዚህ ይላል፣ ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ደስ አይል? በቃ ስለ አንተ ታሪክ የሚዘግብ ሌላ ነገር የለም። የእግዚአብሔር ጽድቅ ሆናችኋል። የትኛው ጽድቅ? ኢየሱስን በማመን የሚገኝ ጽድቅ። ማብራራት አያስፈልግም። አንተ ጻድቅ ነህ። እኔ እኮ ያልኩት እኮ በራሴ አይደለም። እኔ በራሴም እሱም ማብራራት ሆ አንተማ እኔማ አንቺማ ጠፍተናል እኮ መስቀል ላይ ተጠረቅን አብረን ከኢየሱስ ጋር። አሁን እግዚአብሔር የሚያውቀው ሰው የአዲሱ ሰው ፍጹም ጽድቅ ነው። እንከን የለበትም፣ አዋራ የለበትም፣ ሊከሰስ አይችልም በእግዚአብሔር ፊት። አሁን የትኛውም ጠላት በእግዚአብሔር ፊት ቆሞ ሊከሳችሁ የሚችል የለም። እንዳልኳችሁ ጠላት አሁን በእግዚአብሔር ፊት እንደማይከሰን ያውቃል። በብሉይ ኪዳን ከሷል፣ እነ ኢያሱን ከሷል፣ እንደዚህ ከሷል፣ ኢዮብን ሁሉንም ይከስ ነበር። አሁን ግን ስለኛ የሚታይ ሌላ ነው። ፕሬዝ ጋድ። ይህን ጽድቅ የማወራው አለ የራሳችንን ጽድቅ አይደለም፣ በክርስቶስ ኢየሱስ በማመን ብቻ የሚገኝ ጽድቅ ነው። ጸድቃችኋል? ስንት ሰው ጸድቋል? እሺ፣ ያላወጣችሁ ሁለታችሁ በኋላ ጌታን ትቀበላላችሁ። ክርስቶስ ኢየሱስ በማመን የሚገኝ ነው። እዛው ሮሜ ምዕራፍ 9 ቁጥር 30 ላይ እኔ ጻድቅ ነኝ እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። የሚያወራው ስላንቺ ነው። እንግዲህ ምን ልበል? ይሄ በእምነት የሆነው ጽድቅ ምንም የማይገባቸው የሆኑ ሰዎች በማመን ብቻ ፒክ አደረጉት። ይሄ ስለ እናንተ እንደሚያወራ ታውቃላችሁ። መቼም ዛሬ እግዚአብሔር ያሻግራችኋል ምናምን አለ። ከዚህ በላይ መሻገር ምን አለ? ከዚህ በላይ የሚያስደንስ፣ ከዚህ በላይ እልል የሚያስብል፣ ከዚህ በላይ በቃ ማንነታችንን የሚገልጽልን ምን አለ? እንግዲህ በእምነት የሆነው ጽድቅ ፕሬዝ ጋድ። ከየትኛው
ነገር እንድታመልጡ መሰላችሁ? አዎ እኛ ብዙ ጊዜ በጌታ የሆንን ወይም ደግሞ አማኝ ተብለን የምንጠራ ወይም ደግሞ ፕሮቴስታንት ተብለን የምንጠራ የመጀመሪያውን ይህንን የሚናገረውን ጽድቅ አግኝተናል፣ ተቀብለናል። ግን በጽድቅ ስንኖር የሚከሱን ነገሮች አሉ። ቤት በስጋ ስንኖር አንደኛ የሚከሰን ከድካማችን በላይ አጠገባችን ያለው ወንድም ነው አይደል? ሁል ጊዜ ስተትን የሚነግር እንደዚህ ነው፣ እናንተ ስትባሉ እንደዚህ ነው፣ ወጣቱ እንደዚህ ነው፣ እንደዚህ ነው፣ ትናንት እንደዚህ የነበረ ዛሬ እንደዚህ ነው፣ ትውልዱ ተበላሽቷል። እግዚአብሔር እንደሱ አላለም። የትኛው ማንነታችንን እንድንቀይር ነው? ይሄ ሃይማኖት ሰዎች ያንተ ድካም የስጋ ነገር ተሰብስቦ በየቀኑ የሚነግርን ተወውና አሁን ፊታችንን ወደሱ እናዙር። ወደ የትኛው አሕዛብ የነበርከው ምንም የማይገባህን ነገር አሁን አግኝተ ጻድቅ ካደረገ ይላል። እዛው ሮሜ ላይ ምዕራፍ 1 ከቁጥር 17 ጀምሮ ተመልከቱት። የእግዚአብሔር ጽድቅ በእምነት የሆነ ነው ይላል። ጽድቁም ከመጀመሪያው እስከ መጨረሻው በእምነት። ጻድቅ ነኝ የምትለው በስራ አይደለም አይደል? ከዛ መሀል ላይ ለምን ስራ ጀመርክ? መሀል ላይ ለምን እንደዚህ መቁጠር ጀመራችሁ? ለምን እንዲህ ትላላችሁ? ደካማ ነኝ፣ ሰው እኮ ደካማ ነው፣ አንተ ኃጢአት አትሰራም፣ አንተ እንትን አትልም። አሁን የስጋችንን ነገር ተውና እግዚአብሔር እንደሚቆጥር እንቆጥራለን። ተቆጠረልኝ። ምን ተብሎ ተቆጠረ? ጻድቅ ተብዬ ተቆጠረልኝ። ከዛ ራሴን የጽድቅ ማማ ውስጥ አገኘሁት። አሁን ሁል ጊዜ ወደ ታች የምወርደው ለምንድን ነው? አቆጣጠሬ ሲበላሽ ነው። ድካም መጥቶ ሲከሰኝ የማይከሰስ ማንነት እንዳለኝ አላወክምን? አሁንም እግዚአብሔር መጥቶ እንደዚህ ይላል፣ አላወክምን? እንደገና እኮ ስለ ኃጢአት የሚፈስ ደም የለም። እንደገና እኮ አንተን ለማጽደቅ አንቺን ለማጽደቅ የሚከፈል ዋጋ የለም፣ በማመኔ ብቻ። ሃሌሉያ። እንዲሁ አዎ፣ ትናንት የተሳሳትኩት አላውቅም፣ የቅድሙስ እኔ አላውቅም። እግዚአብሔር የሚያውቀንን ነገር ልናገር ወጥቻለሁ፣ በድፍረት ወጥቻለሁ። ሃይማኖት ድንጋይ ቢያነሳም እንደዚህ ታበረታታላችሁ ቢል የምናበረታታው ያንን አይደለም፣ የምናበረታታው ጻድቅ መሆንን። የእግዚአብሔር ነገር ከመጀመሪያው እስከ መጨረሻው። ቅድም እንዳልኳችሁ ሳኦልን በድሮ ስም የሚጠሩት የሰፈር ልጆች አሁንም ሰይጣንና ሃይማኖት ዓለም ተባብረው አናቀም ወይ ይሏል። መልሱ ምን መሰላችሁ? አታቁኝም። አንድ ጓደኛዬ ያኔ ጌታን ተቀብለ እንዳልኳችሁ እኔ በሳቱ ዘመን ነበር እና ከዛ እሱ ደግሞ በዓለም በብዙ ነገር የሚታወቅ ልጅ ነው፣ የኳስ ሜዳ ልጅ ነው። ከዛ አንድ ቀን አገኙኝ አለ ፍሬንዶች። እንዴት ነው አለን አልኩኝ። እንሂዳ አሉኝ አለ። ያኔ በእኛ ጊዜ አይሬ የሚባለው ትዝ ይላችኋል? እሺ ያውን ትውልድን አታውቁት እና አይሬ ምናምን ሲሉት ምኑ እንዴ ሲሉት እኔ አለ እኔ ጫት ቅሜ እኔ ጨብሲዋስ እኔ አለ። ከዛው ነቀለቻል። ለምን አሮጌውን ሰው በቃ አላቆም አለ። እንዲህ ነው መገገም ያለብህ። እንዴ አንተ ትናንት አብረን እንደዛ እኔ እግዚአብሔርንም ብትጠይቁት ፈጽሞ አያውቀውም እኮ ስንባል የእግዚአብሔርን አንዱ ኤልሻዳይነትን የሚገልጸው ትናንትናን አላውቅም አለ። አሁን እስቲ እግዚአብሔር አስቡት፣ ሁሉን የሚያውቅ አምላክ አይምሮ ይፈነዳል እንጂ ትናንትናን እግዚአብሔር አያውቀውም። አሮጌውን ሰው ፈጽሞ አያውቀውም። እንኳን እግዚአብሔር ጳውሎስ እኔ ራሱ አላውቀውም አለ። ከክፉ መሻቱ ጋር ተሰቅሏል፣ ተወግዷል አለ። እናንተ እንደዛ ሰው ናችሁ። ትናንትና ያስቸገረን ራሱ አንዳንድ በስጋ የለመድናቸው ነገሮች ራሱ እንደ ሰው ሆኖ ሳይሆን እንደሆነ ሲጠራ ዞር በልና እኔን ትናንትና እኮ ባሪያ ነበርክ። የምን የኃጢአት
ባሪያ ማለት አንቆ አስገድዶ ያደርጋል። ኃጢአት ጌታ ነበረ። አሁን ግን ከዛ ወጥተናል። አሁን እኔና እናንተ ባሪያ ነን፣ ግን የጽድቅ ባሪያ ነን። ጻድቅ እንደሆንን በትክክል ስናውቅ ነው ከዚህኛው ዓለም ከሚከሰን ድሮ ምንም ነገር ካላገኘንበት ሞትን ካመጣው ከኃጢአት ከስግ ከነዚህ ነገሮች ሁሉ ነፃ የምንወጣው አትንካና አትቅመስ በመሆን ሳይሆን እኔ ጻድቅ ነኝ በማለት። አሁን ኃጢአት ሲጠራ ማለት ያለብን እኔ እንተዋወቃለን። አንዳንድ ጊዜ ድካም ሲከሳችሁ እኔ ለዚህ ነው ጻድቅ 7 ጊዜ ሊወድቅ ይችላል። እግዚአብሔር መውደቅን እያበረታታ ሳይሆን ግን 7ቱንም ጊዜ አለውልሃል፣ ትነሳለህ። ይህ ኪዳን ግን ባሮጌው ማንነት አትቀጥል። እኔ ጻድቅ ነኝ በሉ እስቲ። እርግጠኛ ናችሁ? ከመጸለያችን በፊት በጣም የጻድቅን ዋጋ የሚገልጽልንን ዋጋ የሚገልጽልንን ስክሪፕቸሮች ላንብብላችሁና አይዟችሁ፣ በሰዓታችን ነው የምንጨርሰው። ምሳሌ ላይ ስለ ጻድቅ እናንተ የኔ መጽሐፍ ቅዱሴ ላይ በቀይ እስክሪብቶ የጻድቅ ዋጋ አክብቤበታለሁ። እንደዚህ የሚለው ቃል ትዝ ይላችኋል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ያንተ ማለት ነው። እስቲ የኔ ጸሎት ኃይል አላት በሉ የእውነት። ስለዚህ ስትቆሙ ትህትና ያልሆነ ትህትና ብለን የምናስበው ጌታ ሆይ እኔ ኃጢአተኛው ካልክ ጸሎት አይሰማም። ለምን? እግዚአብሔር የጻድቃንን ጸሎት ይሰማል። የእግዚአብሔር አይኖች ወደ ጻድቃን ናቸው። ስለዚህ እኔ ነኝ ማለት ያለብን ለዚህ ነው። የሆነውን ማወቅ ያለብን ነኝ የምለው ጻድቅ ነኝ። በምንም ተአምር አንድ ክፍለ ዘመን ቢሰጣችሁ አታሳምኑኝም ኃጢአተኛ ነህ ብላችሁ። እኔ እንኳን ነበርኩ የሚለው ራሱ ምንድን ለመሰላችሁ? ጻድቅ ማለት ራሱ ዲፋይን ሲዳረግ የጽድቅ ስታንድ ማለት በእግዚአብሔር ፊት እኩል ግራውንድ ላይ መቆም ማለት ነው። ለምሳሌ እኔና እናንተ የቆምንበት ግራውንድ ይለያያል አይደል? እግዚአብሔር አመጣና በራሱ ኤክስፔንስ እዚህ ጋር አደረገ። አሁን መውረድ አትችልም። ፊሊንጉን ያለ የወረደ ሰው ታች ሆነ። ያም ደግሞ ብትጸልይ ብታለቅስ አታመጣው። መውረድ እዚህ ጋር እግዚአብሔር የሚያደርገው አይኖችን ነው የሚያበራል። አይናችን ሲበራ ለካ ከዛ ዲፋይን ሲደረግ ይሄ ጻድቅ ማለት በእግዚአብሔር ፊት ያለ በታችነት ስሜት የሆነ አሁን ሃይማኖት የሚነገር ልክ እግዚአብሔርን ስታየው ደንግጠ እንደዚህ ፊት ለፊት ነው የምናየው። አሜን። ሃይማኖት ነው የነገረ እግዚአብሔርን ማየት አትችልም። በቃ ዝም ብለህ ቅዱስ ቅዱስ ቅዱስ። አዎ በእርግጥ እሱ ቅዱስ ነው። ከቅድስናው ስለተካፈልን አይኑን ማየት እንችላለን። ለምን? አምጥቶ አስቀመጠናል። ፕሬዝ ጋድ። ስለዚህ ጽድቅ ማለት ከእግዚአብሔር ጋር እኩል ግራውንድ ላይ ቆሞ ምን የሚል ዴፊኒሽን አለው? ከዚህ በፊት ኃጢአት አድርጎ እንደማያውቅ ሙሉ ለሙሉ በቃ የጽድቅ ግራውንድ ማለት ምን መሰላችሁ? የጽድቅ ግራውንድ ልብስ ነው። ክርስቶስን አለበሰን አይደል? ለብሳችሁታል አይደል የሚለው ጽድቅን ለበስን። በቃ አሁን ያ አሮጌ ነገር ጭረት ምናምን የለውም። ሙሉ የራሱ የእግዚአብሔር ጽድቅ ነው ሰጠንና እግዚአብሔር ፊት የመቆም ድፍረት አለ። ያለ በታችነት ስሜት ወይ ትናንትና ያደረጉት ምንም የሚከስ ነገር የለም። እኛ ካደረግነው ሳይሆን በእርሱ አማካኝነት ወይም ደግሞ በማመናችን የሚገኝ ጽድቅ፣ በማመንና በማመን ብቻ አገኘው አሁን ጽድቅ። ስለዚህ አሁን የማላስረዳው የኔ ነገር እኮ እንትን ነው ጻድቅ ነኝ ስል ምናምን የማልለው ምክንያት በቃ ኮተቱን አወለቀና ደረበል። አሁን የጻድቅ ሰው ጸሎት። ስለዚህ ለጸሎት ስትቆሙ የጽድቅ
እውነት ገብቷችሁ ነው ወይ? እኔ ደካማው፣ እኔ ኃጢአተኛው፣ ማይገባኝ ምናምን ብላችሁ የጀመራችሁ ቀን ጸሎታችሁን ብሎክ ታደርጉታላችሁ። እኔ ግን ልጅ መጣው አባት ወይ አሜን። ያ ታሪክ ምናምን ተው፣ አሮጌው ነገር አልፏል አለ። በቃ ለእግዚአብሔር ልናስረዳው ጭራሽ ባልፊት እኮ የነበረኝን ማንነት ታውቃለህ። እኔ በቃ አለፈ። አሁን በማንነት ተቀብለህ ስለዚህ የበታችነት ስሜት ሳይሰማን ከዚህ በፊት ኃጢአት እንዳላደረገ በእግዚአብሔር ፊት የመቆም ድፍረትን ካገኘው ይህን ድፍረት የሚወስድብኝ ነገር ምንም የለም፣ በእምነት ብቻ የሚገኝ። ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ጻድቅ ነኝ ማለቴ የሚጠቅመኝ ወይም ደግሞ ይህንን ማወቅ የሚረባኝ ምንድን ነው? በእግዚአብሔር ፊት ድፍረት አለኝ። አባት ሆይ ስል ምን የሚል ይመስላችኋል? አቤት ይለናል። እሺ አሁን ቦነስ ጥቅሶችን ላንብብና ክፉ ሰው ወይም ደግሞ ኃጥአን የፈራው ይደርስበታል፣ ጻድቅ የሚመኘው ይፈጸምለታል። የቱ ጋር ናችሁ? እኔ የምመኘው የሚፈጸምልኝ ነው። እርግጠኛ ነኝ ወደ አይምሯችሁ አሁን ቶሎ የሚመጣው ይሄ ሁሉ ተመኝተ ይሄ ሁሉ አላቅም። እኔ አሁን ቃሉን ለማመን ነው አይደል? ስንት የተመኘው ነገር መች ደረሰ? በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። እሺ አሁንም እዛው ምሳሌ ላይ ነው። ከምሳሌ እንማነብላችሁ ምዕራፍ 10 ቁጥር 6 በረከት በጻድቃን ራስ ላይ ነው። የሚቀጥልን አላነበው። በረከት በጻድቃን ራስ ላይ። ስንት ጻድቅ አለ እዚህ ቤት? ዛሬ እግዚአብሔር እንዳላችሁ በረከት በእናንተ ላይ ነው። በቃ የእግዚአብሔርን በረከት ኳሊፋይ አደርጋለሁ ለማለት ጻድቅ እንደሆንኩ እርግጠኛ መሆን አለብኝ። በረከት በጻድቃን ላይ ነው፣ ወይም በጻድቅ ራስ ላይ በረከት ይገኛል ይላል። እስቲ በእኔ ላይ በረከት አለ በሉ። እግዚአብሔር ከክፉዎች ወይም ደግሞ ከኃጢአተኞች ሩቅ ነው፣ የጻድቃንን ጸሎት ግን ይሰማል። እስቲ እኔ ጻድቅ ነኝ በሉ። ጸሎቴ ይሰማል። የጻድቃንን ጸሎት ግን ይሰማል። የጻድቅ ደሞዝ ሕይወትን ታስገኛለች። ጻድቃን ከሆናችሁ ዛሬ ደሞዝ አላችሁ። ደሞዛችሁ ሕይወትን። ይህም ደግሞ የሌላ ሕይወት አይደለም፣ የራሱ የእግዚአብሔር ሕይወት ነው። እስቲ እኔ ጻድቅ ነኝ በሉ። አይዟችሁ፣ እኔ ጻድቅ ነኝ በሉ። እንደዚህ አታስብሉን። አይ ላስብላችሁ፣ እኔ ጻድቅ ነኝ በሉ። ደካማ ነኝ፣ አረባም፣ እኔ ምን አለኝ፣ እኔ እንትን ነኝ። አሁን ደግሞ ባህላችንም አይምሯችን አደንዞ ዛሬ አምሮ ባህል ስንባል እንኳን ቴንኪው ምናምን አንልም። አረ ምን እንትን አለ፣ ሀብታም ሆንክ መሰለኝ ሲባል አረ እኔ ምን አለችኝ፣ አረ ምን አለ አዎ ብንል ለምን መሰላችሁ? ሃይማኖትና ሰይጣን ሁሉም ነገር እንደማይገባን ከባህል ጋር ተባብረው አይደል? መልካም ነገር እንኳን እንድታወራ አይደለም። አረ መልካም ነገር ቶሎ ካወራ ሊበላሽ ይችላል። የአጋንንት ትምህርት ይሳካልኛል በል እስቲ። ለምን? የጻድቅ በቃ ደሞዙ ሕይወት ነው ተባለ። እግዚአብሔር ካላፈረኛ ለምን እናፍራለን? አሁን እኮ ባህላችንም አበሻ አይደለ? በቃ የአበሻ ባህል ብዙ ነገር አለ። ትሁት የሚል ሌላ ነገር ነው። ዛሬ በጣም አሪፍ ነው ያገለገልኩ ስንባል አይደል? እኔ እኮ አዎ ጸጋው ይመሰገን ዘንድ ነው። ግን እስቲ ምስጋናም ተቀበሉ። ማንነታችንን ስናውቅ የሚገባንን በእግዚአብሔር ቤት ያለንን እውነተኛ ማንነታችን ሲገባን አይደል? ይሳካላል ስትባል ዞር ብለን እንዳታይ አሜን ነው። ጻድቁን ካገኘው መልካም ይሆንልሃል በለዋል አይደል? አሁን ዝም ብለን መልካም ይሆናል ስንል መጀመሪያ ሃይማኖት የሚለን ምንድን?
ኮንፌሽን ኔሚት ኤንድ ክሌሚት። አሁን ኔሚት ኤንድ ክሌሚት የእግዚአብሔር የሆነ ሁሉ የኔ ነው አለ። ለምን እንደዚህ ያለን? ራሱ እግዚአብሔር የኔ የሆነ ሁሉ የእናንተ ነው። ሃይማኖት እያሸማቀቅ አስቸግር። ስለዚህ ዛሬ እኔ ከሃይማኖት ጋር ልጣላ ነው የመጣሁት። ምን ሃይማኖት የሚለንን አይደለንም። ፌስቡኩ ሰዎች የሆኑ ትልልቅ አባቶች የሚሉንን አይደለንም። እግዚአብሔር ያለንን አንተ ጻድቅ ነህ፣ አንተ ይሳካላል። እስቲ ዞር ብላችሁ ለአንድ ሰው ይሳካላል፣ ጻድቅ አይደለሽ ይሳካልሻል፣ በእውነት ይሳካልሽ። የጻድቃን መታሰቢያቸው በረከት ነው። ይህ ሁሉ ስለ አንቺ እንደተጻፈ ታውቂያለሽ። ስለ እኛ እንደተጻፈ በረከት ይገባናል። አልቅሰን አይደለም እኮ ይገባናል ብለን። ሁለት የጻድቅ ፍሬ የህይወት ዛፍ ናት። የጻድቅ አንደበት የህይወት ምንጭ ነው። ፕሬዝ አንደበት ራሱ የህይወት ምንጭ ነው። በቃ ተናገር ተናገር። አንተ ስትናገር ደስ ይላል። ካልተባላችሁ ችግር አለ። ማንነታችሁን አልተቀበላችሁትም። እኔ አሁን ብዙ ሰው ይለኛል ስትናገር ለምን የፈለገ ደክመ ሞተምና ስለ አንተ ክፉ ነገር አልናገር። ከየት ለመዳችሁ? ከአባቴ። በህይወቴ ዘመን ከዚህ በኋላም አልናገርም ጭራሽ። ግን 10 ምናምን ዓመት ማትረባ ምናምን ብያላቅም ለራሴም አለው ለእናንተ አልልም። የፈለገ ብታናድዱኝ ምንም ካፌ ክፉ ቃል አይወጣም። አብሶ ስለ ሰው ማንነት ደፍሬም አልናገርም። ለምን ይላችሁ? የኛ እንኳን በጣም አጋንንታዊ መሆኑን የምታውቁት ለሰው ሞት አነሰው ብሎ የሚተርት ትውልድ ነው አይደል? እግዚአብሔር ግን በክርስቶስ እግዚአብሔርን የሚያስቀይም ነገር ነው። ህይወት ይገባሻል ብሎ ነው እኮ አይደል? ሞትማ ቢያንሰን ኢየሱስ አይመጣም ነበር። ግን እነዚህ ነገሮች በጣም የሆኑ ነገር ይመስለናል። እሱን ይዘን ውስጣችን ትልቅ ሰው ሆኗል። ዛሬ ግን እንለውጣለን። ፕሬዝ ጋድ። አንድ ታላቅ ሰው ላሳያችሁና እንጸልያለን። 3 ደቂቃ አሳልፍ ያለው ይቅር በሉኝ። ይህ ታላቅ ሰው ሉቃስ ምዕራፍ 15 ላይ ያለው ሰው ነው። ባለፈው ፓስተርም እኔ ሁለቱም ጠፍተዋል ብዬ ነው የማምነው ብሏል። እኔም ሁለቱም ጠፍተዋል። አንደኛው በነፍሱ ክፍል በአእምሮ ባለመታደስ በእግዚአብሔር ቤት እንደ ልጅ መኖር ሲገባው እንደ ባሪያ ይኖራል። አንደኛው ደግሞ ከአባቱ ሕልውና ውጪ ኑሮን ወይም ደግሞ ህይወት የሚለው ባለው ነገር መዝኑ አይደል? ለሱ በጣም አሪፍ ህይወት ብርና ወርቅ ነው። ጥፋቱ እኮ ብርና ወርቅን መውሰዱ አይደለም፣ ከአባቱ መለየቱ ነው። ግን በጣም እወደዋለሁ። የሆነ የሰፈር ልጅ ነው የሚመስለኝ። እነዚህ የኛ ሰፈር ልጅ ምናምን በቃ በቤቱ ምናምን ሲጨብዝ ምናምን የኖረም። ከዛ አንድ ቀን ግን ወደ ልቡ ተመለሰ ይላል። ልብ በገዛ ጊዜ ምን ብሎ እንዳሰባችሁ ታውቃላችሁ? በአባቴ ቤት አለ። አያችሁ፣ አትሊስት የሆነ የባርነት አስተሳሰብ የለውም፣ ትንሽ አለው። በአባቴ ቤት እንደነዚህ በቃ ብዙ ነገር ይሆናል። እኔ ብሄድ እንኳን እንደ ልጁ ባይሆን እንኳን እንደ ባሪያ ይቀበለኛል አለ። ይሄ የእሱ እውቀት ነው። ሁሌ ልቤን የሚነካው አባትየው ከሩቅ አየውና አለ። ልጁ አይደለም የሮጠው፣ አባትየው መሮጥ ጀመረ። ከዛ አቀፈው አለ። ልብስ አልተቀየረም። ልክ እንደዛው ነው ልጁ። ታሪኩን ስለምታውቁት የሚሸት ነገር አለው ምናምን ከሪያዎች ጋር። አባትየው ግን አባት ሁሌ አባት ነው አይደል? አሁን ሃይማኖት የሚነገረን ስለ አባት ምናምን ሳይሆን አንተ ገስግስ ወደ እግዚአብሔር፣ ሩጥ ወደ እግዚአብሔር። በቃ ካሮጥክ ዋጋ የለም። እኛ መገስገስ ሳንችል እሱ ራሱ ገስግሶ በኢየሱስ ደርሷል አጠገብ። አይን ሲገለጥ አንተ አይደለም የገሰገስክ አይደል? በምን አቅማችን ገሰገስን? እኛማ ከእግዚአብሔር ሕይወት ሩቅ ነበርን።
እሱ ግን በክርስቶስ ኢየሱስ ሆኖ መጣና አንተ ሳትገሰግስ ጭራሽ በር ማንኳኳት ጀመረ አይደል? በደጅ ቆሜ አንኳኳለሁ ተከፍሎልሃል እኮ እያለ ከዛ ሳመው ሁሉን ነገር አደረገና አሁን ለዚህ ልጅ ልብስ መቀየር አለበት አይደል? በዛ ባሮጌ ማንነቱ አይኖርም ሲባል ልጁ ነው ደስ የሚል ለእግሮቹ ጫማ ስጡት ሲባል ወዲያው እግሩ አይደል? አረኔ እንደዚህ አይልም። ለጣቱ ቀለበት ዥው ልብስ አድርጉለት። ከዛስ አሁን ይህ የጠፋው ልጄ ሞቶ የነበረው ተገኝቷል ዳንስ ጀመር ሲል ተዳው። እንደዚህ ነው በእግዚአብሔር ቤት መሆን። በቃ እኔማ አረ ጌታ ሆይ እኔ እኮ ሳትል ቀለበት ሲባል እጅህን፣ በረከት ሲባል አለው፣ ሰላም ይገባኛል፣ ፍቅር ይገባኛል፣ ደስታ ይገባኛል። እኔ እኮ ትናንት ምናምን እንዳትል ልክ እንደዚህ እንደጠፋው ልጅ አይደል? አሁን ተገኝቷል። ምንም ሼም የለበትም። ልብስ ይቀየርለት ሲባል እኔ በቃ ሰውነቱ ይታጠብ ምናምን ሲባል አረ ቆይ አይደለም ምናምን በቃ ብቻ ትውት ነው ያይሰው ያስ ጭራሽ እሱ ብሩን አጥፍቶ መጣ ምናምን ሲል አባትየው አሁን በልጅ ቀልድ የለም አይደል እንጂ አይዞ ምናምን አላለው። አንተ እኮ ራስን እንደ ባሪያ እኔ እንደ ባሪያ ኑር ብያለሁ አለ። በረከቱም ያንተ ነው። ለምን በጻድቅ ራስ ላይ በረከት አለ። ድሉም ያንተ ነው። ጤንነት ያንተ ነው። ሰላም ያንተ ነው። ብልጽግና ያንተ ነው። እንዳትሸማቀቅ። ብልጽግናም አዎ የኛ ነው። የብልጽግና ወንጌል አዎ ብልጽግና የኛ ነው። በረከት ደግሞ ታበለጽጋለች፣ ሐዘንንም አትጨምርም ተብሎ እንዳትሸማቀቁ በእግዚአብሔር ነገር ላይ። ለዚህ ነው ሊያሸማቀቁን ነው የፈውስ አስተማሪ የእንትን አስተማሪ። አዎ ፈውስም ከእግዚአብሔር ዘንድ ከሆነ ይገባል። ያቺ ፈውስ ለቡችላ አይሰጥም ሲባል ኖ ፍርፋሪውን ይለቅማሉ። ግን ልጅ ከሆንክስ ይገባል። ፈውስ ይገባቸዋል፣ በረከት ይገባቸዋል፣ ብልጽግና ይገባቸዋል፣ ሰላም ይገባቸዋል፣ ደስታ ይገባቸዋል፣ ከፍታ ላይ መቆም ይገባቸዋል። ለምን የእግዚአብሔር ጽድቅ ናችሁ። ፕሬዝ ጋድ። እንጸልያለን።